እንዴት ናችሁ? እግዚአብሔር ይመስገን። በጋው እየመጣ ነው መሰለኝ። ጸደዩ ነው በጋው። ስለዚህ ብርድ የለብንም ማለት ነው። እሺ፣ እግዚአብሔር ይመስገን። ክፍላችንን እናነባለን። ምዕራፍ 1 ራእይ ላይ ቁጥር 16 በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል። ይሄ እንግዲህ ከየት የጀመረ ሐሳብ ነው? የሰው ልጅ የሚመስለውን አየሁ፣ በመንፈስ በጌታ ቀን ዞር ብዬ የሰው ልጅ የሚመስለውን አየሁ የሚለውን እየዘረዘረ ነው እስካሁን ድረስ። ይሄ የሰው ልጅ የሚመስለው በቀኞቹ 7 ከዋክብት ይዟል ማለት ነው። እንግዲህ ይሄ ስዕላዊ ነገር ልናየው እንችላለን በአእምሯችን። በቀኝ እጆቹ 7 ከዋክብት ነበሩት። ይህን ነገር ነው ዛሬ የምናየውና አንደኛ በቀኝ እጁ የሚል ነገር አለ፣ 7 የሚል ነገር አለ፣ ከዋክብት የሚል ነገር አለ። እነዚህ ነገሮች በሙሉ ለእያንዳንዳቸው ጊዜ ሰጥተን ካየን በጣም ሰፊ ጊዜ ሊወስድ ይችላል። ግን እንደው እናንተ እንድታጠኑ ሐሳቡን ነካ ነካ አድርጎ ማለፍ ነው የሚገባው። ምክንያቱም የእግዚአብሔርን ቃል ወይም ደግሞ በመንፈስ የተነገረውን እግዚአብሔር በመገለጥ ያመጣውን ነገር ነው እያጠናን ያለን። ስለዚህ አንዳንድ ቦታ ላይ በተለይ በጣም የሚጠቅሙ ሐሳቦች ላይ ቆም ብለን ነው የምንነጋገረውና በእጆቹ 7 ከዋክብት ነበሩ ይላል። በቀኝ እጆቹ እንግዲህ ግራም እጅ እንዳለ እናያለን፣ ቀኝ እጅ ካለ ማለት ነው። ስለዚህ እነዚህ ከዋክብቶች በግራ እጅ አይደሉም፣ በቀኝ እጅ ናቸው ማለት ነው። ስለዚህ ምንድነው ቀኝ የሚናገረውም የሚለው ነገር ይመጣል ወደ አእምሯችን። በግራ እጅ ቢሆን ኖሮ ግራ ምን ይናገራል? ለምን በግራ እጅ አረጋቸው? አሁን በቀኝ እጅ ናቸው። ምንድነው ቀኝ የሚናገረው? ከዋክብት ራሳቸው ምንድን ናቸው? ምዕራፍ 1 ቁጥር 20 ላይ እንደዚህ ይላል፣ በቀኝ እጅ ያያቸው የ7ቱ ከዋክብትና የ7 የወርቅ መቅረዞች ምስጢር ይህ ነው ይላል። ስለዚህ መጽሐፉ የተነገረው በምስጢር ነው ማለት ነው። በዓለም በሚመች ሁኔታ ልንፈታው አንችልም። ዓለማዊም ትረካ አይደለም ይሄ። እንደውም ከዚህ በፊት ልክ መግቢያው አካባቢ ስናይ ይህንን መጽሐፍ ይህን ክፍል ተነጋግረንበት ነበር። መጽሐፉን እንዴት እንደምንፈታው መርህ ነው ያስቀመጠል። መጽሐፉ ምስጢር እንደሆነ ይናገራል። ከዛ በኋላ ምስጢሩ ይሄ ነው። 7 ከዋክብት ሲል ከዋክብት አይደሉም፣ እጅም እጅ አይደለም፣ ወይም ቀኝም ቀኝ አይደለም። ይሄ በእኛ በተፈጥሮ የምናውቀው ነገር አይደለም። ስለዚህ ምስጢር ነው። ምስጢሮቹም ይህ ነው። ምን? 7 ከዋክብት የ7 አብያተ ክርስቲያናት መላእክት ናቸው። ወደ ትርጉም ነው የገባው፣ ወደ ፍቺ ነው የገባው። ምሳሌነቱን ይተወዋል ወይም ያሳጠዋል። ጥላ መሆኑ አሁን ያሳጠዋል፣ ወይም ደግሞ የነገር ጥላ የሚሉት ማለት ነው። በመካከለኛ ነገር መናገሩን አሳጣው። አሁን 7 ከዋክብት የሚለው ነገር ምን ሆኖ ቀረ? 7 የአብያተ ክርስቲያናት መላእክት ናቸው ማለት ነው። ስለዚህ ከዋክብት በምን ተቀየሩ? በመላእክት ተቀየሩ ማለት ነው። 7 መላእክት። ስለዚህ መላእክትስ ምንድናቸው ብለን ልናይ ነው ወደ ዝርዝሩ ስንገባ። ለምሳሌ የ7ቱ አብያተ ክርስቲያናት መላእክት ሲል ኤፌሶን ምን የሚሉት መልአክ ነበረው? እኛ የምናውቀው መልአክ ከሆነ ምን የሚሉት መልአክ ነበረው? ልክ አሁን በኦርቶዶክስ ማህበር ገብርኤል የገብርኤል ቤተክርስቲያን መልአክ ነው አይደል እንዴ? ስለዚህ የኤፌሶን ቤተክርስቲያን መልአክ ማን ይባላል? ሩፋኤል ነው
ሚካኤል ነው? ገብርኤል ነው? ሌላ የተጠቀሰ አለ እንዴ? ኡቱኤል አለ? አዎ ነው ወይ? ከነዚህ ነገሮች የትኛው ነው ስንል ወደ አንዱ መሄዳችን አይቀርም። መልአክ ነው ብለን ከደመደም ነው ወይም በአእምሯችን እስከ ዛሬ ድረስ እኔ ግብረ ገብ ስማር ወይም በቄስ ትምህርት ቤት ነው ትምህርት የጀመርኩትና በቄስ ትምህርት ቤት የተባልኩት ነገርን እስካሁን ይዤ ካለው፣ ስለዚህ የኤፌሶን ቤተክርስቲያን የጴርጋሞን ቤተክርስቲያን መላእክት አላቸው ማለት ነው የሚጠብቃቸው። የገዢዋ ቤተክርስቲያን መልአክ ማን ነው? የሙሉ ወንጌል ማን ነው ሊሆን ነው አይደል? እና ይሄም እንግዲህ በዝርዝር ስናይ ልናወጣው እንችላለን ማለት። ስለዚህ ባጭሩ ቀኝ የሚለው ነገር ስልጣን ነው። ጳውሎስ ምን ይላል? እነዛ ወንድሞች ቀኛቸውን ሰጡኝ ነው የሚለው። ምንድን ነው? ወይ መብታቸውን ነው፣ ወይ ደግሞ ጥሩ ፓርት ነው የሰጡኝ፣ ወይ ደግሞ መልካሙን መንገድ ነው የሰጡኝ ለማለት ነው። ቀኛቸውን ሰጡኝ ሲል እንዴት ነው? ይህ ሰውዬ ለእኔ ቀኜ ነው ሲል ዛሬ በግራ ተነስተሃል እንዴ ይለዋል አይደል? ነገር ካበዛበት ወይም የሆነ ነገር ዛሬ በግራ ነው እንዴ የተነሳኸው ይለዋል። እውነታውን ሲነሳ እንደዚህ ማለት ነው አይደለም፣ የሆነ ቀና ያልሆነ ነገር ማለት ነው። ስለዚህ ዛሬ በቀኝ ነው የተነሳኸው ብትለው አንድ መልካም ሆነሃል፣ ንግግርህም ሐሳብህም ለኔ ያለህም ድጋፍ መልካም ሆኖልኛል ነው። ስለዚህ ቀኝ ስልጣን ነው፣ ኃይልም ነው፣ ግዛትም ነው። ስለዚህ እነዚህ መላእክት በቀኝ ካሉ በስልጣን አሉ ማለት ነው አይደል? በኃይል ናቸው ማለት ነው፣ ገዢ ናቸው ማለት ነው። ቀኝ በረከትም ነው፣ ምክንያቱም በአብ ቀኝ አስቀመጠን አይደል? በሰማያዊ ስፍራ በረከት ሁሉ ባረከን። እንግዲህ ይሄ ለኔ ይበቃኛል። አሁን ስለ ቀኝ እናንተ ደግሞ በመጽሐፍ ብዙ ማውጣት ትችላላችሁ። ቀኝ ኃይል ነው፣ ቀኝ ግዛት ነው፣ ቀኝ በረከት ነው፣ ቀኝ ስልጣን ነው ብለን ነው የምናየው። ሌላው በጣም የሚገርማችሁ ነገር ከዋክብት በተፈጥሮ ብርሃን ናቸው። ሁሌም በጨለመው ላይ ይበራል። ባለፈ ሳምንት እንዳየነው ጨለማው በጥልቁ ላይ ነበረ ነው የሚለው። ስለዚህ እግዚአብሔር ብርሃን ይብራ አለ። መልእክት አይደል የሰጠው አይደል የተናገረው። ስለዚህ እነዚህ ከዋክብትም ለጨለማ የሚላኩ መልእክት ናቸው። መላእክት መልእክት ናቸው ከተባለ ለጨለማ የሚላኩ መላእክት ናቸው። የእግዚአብሔር ቃል ሲመጣ የእግዚአብሔር መንፈስ ሲበራ በዛን ጊዜ ጨለማ ይበራል ማለት ነው። ስለዚህ በዘመናት ሁሉ እግዚአብሔር የሰጣቸው ከዋክብቶች አሉ፣ ዘመኑን ያበሩ፣ እንደገና የሰውን መብራት ያጨለሙም እግዚአብሔር ያስነሳቸው ከዋክብቶች አሉ። አንዳንዴ ይሄ ነገር አይገባችሁ? እግዚአብሔር የሚያመጣው ኮከብ፣ እግዚአብሔር የሚያመጣው ብርሃን በአንድ በኩል ሲያበራ፣ በሌላ በኩል ደግሞ ያጨልመዋል። በጨለማ ያሉት ብርሃኑን እንዲፈልጉ አይደል? ሌላ ዓላማ የለውም እግዚአብሔር። ስለዚህ በግብፅ ብርሃን ሆኖ ሲበራ በጨለማ ምን ሆነ? ማነው? በግብፅ ጨለማ ነው የሆነው። እንዲህ አይነት ነገር ማየት እንችላለን። ብርሃን በበራበት ዘመን ሁሉ ሌላውን የሰውን ነገር አጨልሟል። ለምሳሌ ጌታ ኢየሱስ ክርስቶስ ተሰቀለ አይደል? እውነትም ጨለማ ነው የሚመስለው። ከ6 ሰዓት እስከ 9 ሰዓት ምን ሆነ ነው የሚለው? ጨለማ ይላል። ሰዎች ክርስቶስን የሰቀሉበት ብርሃን ነው የጨለመው። እንደው በጨለማ እንዴት ታይቷቸው ምስማሩንስ ይመታሉ፣ እንዴንስ ይቸነክራሉ አይደል? ግን ብርሃን ነበራቸው አይደል? የሰቀሉበት ብርሃን ነበር። ፀሐዩን አታስቡት። የሰቀሉበት ብርሃን ትምህርታቸው ነው አይደል? እምነታቸው ነው፣ አቋማቸውና ይከተሉት የነበረ ነገር ነው ብርሃን። በእምነታቸው፣ በአቋማቸው፣ በትምህርታቸው ምክንያት ነው የሰቀሉት። ስለዚህ እኔ ሲገባኝ ያ የሰቀሉበት
ተፈጥሯዊ ፀሐይ ሲጨልም እነርሱ የሰቀሉበት ትምህርት፣ መረዳት፣ እምነት፣ አቋም፣ ሕግ እግዚአብሔር ሰቀለባቸው ወይም አጨለመባቸው። እግዚአብሔር ይመስገን። እግዚአብሔር በእኛ ላይ በትምህርትና በእውነት በእውቀት ሲበራ አስቀድሞ የመጣው ትምህርት ምን ይሆናል? ይጨልማል። እንደዛ ማለቴ ነው። እግዚአብሔር በዘመናት ያስነሳቸው ከዋክብቶች በትውልድ ላይ ሲያበሩ፣ በትውልድ ላይ ደግሞ ገኖ የነበረው ትምህርት ወይም ብርሃን ይሉታል እነሱ፣ መረዳቱ ይሉታል እነሱ፣ እግዚአብሔር ያጨልመዋል። ዳግመኛም እንዳይፈለግ ያደርገዋል። ወይ ደግሞ ቢፈለግ እንኳ የማይገኝ የማይታመኑበት፣ ልብ የማይጥሉበት፣ የማያሳርፍ ነገር ግን የሚያቅበዘብዝ ያደርገዋል። አይታያችሁም? የሚለው ነገር ይታያችኋል። በዘመናችን ባለው ትምህርት ላይ ይሄ ነገር በደንብ ይገባናል ማለት ነው። ስለዚህ ከዋክብት በጨለማ ላይ ብርሃን ናቸው። የትውልድ ብርሃን፣ የዘመናት መብራት ሆነው ቀጥለዋል ወይም የቀጠሉ አሉ። ዘመናቸውን የዋጁ አሉ። ዛሬ ጥያቄው ዛሬ አለ ወይ ብርሃን? ከዋክብቶች አሉ ወይ? እግዚአብሔር የሚያበራባቸው በትውልድ ላይ አዲስ ነገር የሚያመጡ ማለት ነው። የነበረውን የሚያስረጁ፣ ያ የመጣው ነገር ደግሞ የሚያሳርፍ፣ ሌላም የማያስመኝ። መቼ ነው አንድ ጊዜ ሰሞኑ ወደ አንድ ቦታ ሄድኩና ከልጄ ጋር እሷ የሆነ በጣም ጣፋጭ ነገር ምንድን ነው የሚባለው? ዋካችሁ አይስክሪም አይደለም። ኦኬ ተውት፣ ብቻ በጣም የሚጣፍጥ ነገር ነው። እንዴ የጓደኛ የቦርሳዬ ውስጥ ከታው ነበር አለች እና በጣም እርቦኝ ነበር። ትንሽ እኮ አንድ መስመር ነው የምትመስል፣ አንድ መስመር አይደለም። ሌላ ጊዜ ያመጣላችሁ ብትኖር ጠይቃት ነበርና የሚገርማችሁ ነገር ያን በልቼ ረሃቡ የት እንደሄደ አላውቅም። ስለዚህ ምንድን የገባኝ ሰውነቴ የሚፈልገውን አግኝቷል ማለት ነው። ሰው ዘጋኝ ነው የሚለው አይደል እንዴ? ግን እኔ ይመስለኛል የሰውነቴ ይፈልገው የነበረው ነገር አግኝቷል ማለት ነው። በዛች ጣት በምታህል ነገር አሁን እንደዚያ በልተን የሚያጠግብ ነገር ተገልጦ ይሆን? ሌላ የማያስመኝ የቀደመውን ነገር የሚያስረጅ ይሄ ነው ኮከቡ የሚያመጣው ነገር። የእግዚአብሔር ኮከብ የሚያመጣው ነገር ይሄ ነው። ስለዚህ ዛሬ ኮከብ ካለ ትምህርቱም አለ። ኮከብ ይገዛልና ትምህርቱም ይገዛል። ሰዎች ላይረዱን ይችላሉ። ምክንያቱም እግዚአብሔር ካልገለጠ ይህ ነገር ማወቅ በጣም ከባድ ነው። በመንፈስ የሰማውንና ያየውን ነገር እንዴት በሎጂክ ታስረዳል? እንዴት ሰዎች በሚያመጡት አመክንዮ የእግዚአብሔርን ነገር መረዳት ይቻላል? ይህ በጣም አስቸጋሪ ነው የሚሆነው። ስለዚህ የሆኑ ጥቅሶች እንመልከትና እነዚህ ከዋክብቶች ብርሃን የሚያበሩ ብቻ ሳይሆኑ ገዢም ናቸው። ዘመናቸውን ይገዙታል። ዘፍጥረት ምዕራፍ 1 ላይ መጀመሪያ እሱን አንብበን እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ። ይሄ ትልቅ ስልጣን ነው። ትልቅ ማደራረግ ነው። እግዚአብሔር በሕይወት ዘመን የሚሰራው ምንድነው? እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ነው። ቀን ምን እንደሆነ መለየት አለበት። ሌሊትም ምን እንደሆነ መለየት አለበት። በእርግጥ እዚህ ላይ ሰማይ ላይ ያሉ ከዋክብት 12 ሰዓቱን ቀን ይለዩልናል አይደል? 12 ሰዓቱን ሌሊት ይለዩልናል። ግን እኮ ሌላ መንፈሳዊ ቀንና መንፈሳዊ ሌሊት አለ። ማን ይለያቸው?
በሰው ህይወት ውስጥ ማን ለይቶ ያስቀምጥ? ከላይ እኮ ብርሃንን ማታም ጠዋት እንዲሆን ብርሃን እግዚአብሔር ብርሃን ይሁን አለ ብሎ ጠራው። ጨለማውንም ሌሊት አለው፣ ማታም ሆነ ጠዋትም ሆነ። ይቅርታ፣ እግዚአብሔርም ብርሃንና ጨለማን ለየ ይላል። ስለዚህ ሁለት እግዚአብሔር ይህን ሲፈጥር አረገ። አሁን ደግሞ በቀኙ ያሉ ከዋክብቶች ይህንን ያደርጋሉ፣ ሌሊትና ቀን ይለያሉ። ይሄ ሌሊት ነው ይላሉ፣ ይሄ ቀን ነው ይላሉ። እነዚህም የተሰጡ ነገሮች ይለዩ፣ ለምልክት፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁን። ወገኖች ከዚህ በኋላ በውጭ የምናየው ነገር በሙሉ የዓመታት ምልክት አይደለም። የዘመኑ መጨረሻ ደርሷል። ምክንያቱም በዓለም ላይ የምናያቸው ብዙ ጦርነቶች አሉ። አረ ብዙ የመሬት መንቀጥቀጥ አለ፣ ብዙ ማዕበል አለ፣ ብዙ ነገር አለ። እነዚህ የዓለም ምልክቶች ናቸው ይላል ሰው። ግን አይደለም። አሁን የበሩ ብርሃናት የዓለምን ምልክት ይለያሉ። ለምልክት ናቸው፣ ለተአምራት ናቸው፣ ለዓመታት ናቸው። ዓመት ስለተቀየረ ወይም ስለተጨመረ በሰው ህይወቱ ላይ የመጣ ምንም ነገር የለም። ማንም ሰው ይህንን ያምናል። ቀጥሎ ያለው ቃል ነው። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። ሁለት ታላላቆች ብርሃናትን፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ ይላል። ስለዚህ ፀሐይ ኮከብ እንደሆነ ይነግሩናል። አንዱ በቀን አንዱ በሌሊት እንዲሰለጥን እንዲገዛ እግዚአብሔር ይህንን ወደ ልባችን ያምጣው። ከዋክብት ከሆንን ኮከብ ከሆንኩ ገዢ ነኝ። በዓለም ላይ እንፈርዳለን ስንል ገዢ ነን። እስቲ ዘኍልቍ ላይ በለዓም ያለውን ነገር ላንብብ። የሚያስደንቅ ነገር ነው። ኮከብ ሰው ሆኖ እናየዋለን። እዚህ ጋር ከያዕቆብ ኮከብ ይወጣል ይላል ምዕራፍ 24 ላይ። ከይሁዳ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል። ስለዚህ ይሄ ሰው አንድ የተመለከተው ነገር አለ። ምክንያቱም የወደቀው ዓይኑ የተከፈተለት እንዲህ ይላል። ወደቀ፣ እንደገና ዓይኑ ተከፈተለት። ስለዚህ እንደዚህ ይላል፣ ከይሁዳ ኮከብ ይወጣል። ቀጥሎ ከያዕቆብ የሚወጣ ገዥ ይሆናል። እነዛ ቅድም ያየናቸው በቀንና በሌሊት ይሰልጥኑ ሁለት ትላልቅ ከዋክብት። ከያዕቆብ የሚወጣው ገዥ ይሆናል። የእግዚአብሔር ቃል እውነት ነው። እግዚአብሔር ይመስገን። ያንን የእግዚአብሔርን ቃል እውነት እንዳልሆነ የሚያደርጉ በጣም ብዙ ነገሮች አሉ። ሰው ያንን አይቶ ይጠራጠራል። እንደው አንዳንድ ጊዜ ከፖለቲካ ወጥታችሁ የመካከለኛው ምስራቅ ጉዳይ የእስራኤልና የአረቦች ነገር አስተውላችሁ ይሆን? በእርግጥ ይሄ ነገር ፖለቲካ ብቻ ነው? በእርግጥ ይሄ ነገር ሃይማኖት ብቻ ነው? የእግዚአብሔር ነገር ምንም የለበትም? እግዚአብሔር አይኖቻችን ይክፈት። ለበረከት ሁን አለዋል። ለበረከት ሁን። አይሁድ በዓለም ላይ ያልፈጠረው ነገር አለ? በሳይንሱ፣ በቴክኖሎጂ፣ በሕክምና፣ በተለያየ ነገር ያልፈጠረው ነገር አለ? ግን እነሱም ብንደግፍ ምንድን ነው የሚሉ? የእግዚአብሔር ቃል ግን የሚለው እውነት ነው። አሁን ይሄ የእግዚአብሔር ቃል እውነት ሆኖ አይሁዶች ግን የሚሰሩት ስራ ሁሉ ትክክል ነው እንበል? እሱን ተውት። የእግዚአብሔር ቃል ግን እውነት ነው።
ስለዚህ ከያዕቆብ የሚወጣው ገዥ ይሆናል። ሐሳቡም ሊሆን ይችላል፣ ፈጠራውም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ገዢ ነው እሱ። በቃ የእግዚአብሔር ቃል ስለሆነ አምናለሁ ነው። ግን እንዲህ እንዳላምን የሚቋቋመኝ ደግሞ በዚህ በተባለው ወገን የሚፈጠርና የሚታይ ነገር አለ። ማዕበሉንማ ካየን ስንሰጥማለን። ግን የማዕበሉ ጌታ በማዕበሉ ውስጥ ምን ሆኗል? ታኝቷል እኮ። እንደው አክቲቭም እኮ አይደለም። እነሱንም እኮ ሲያያቸው አታይም። አይ ፍርሃት፣ አይ ጭንቀት፣ እኔ እዚህ ያለሁ አይልም። እዛ ቁጭ ብሎ እያንዳንዱን አይተችም። እሱ ታኝቷል። ማዕበሉ ተፈቅዶለታል። በማዕበሉ ግዝ ሕያው ነን የሚሉት ምን ሆነዋል? ምን አሉ? ስንጠፋ አይገድህም? የዚህ የነሱ የራሳቸው ፍርሃትና ጭንቀት ጌታን ከሰሰው አይደል? አሁን የተፈጠረው ማንኛውም ነገር ሁሉ ምን አረ እግዚአብሔርን እንድንከሳረ ያደላል እንዴ? ስንጠፋ አይገድህም አልተባለም? ግድየለሽ አልተባለም እንዴ? ስለዚህ አሁን ያደላል ቢባል ምን አዲስ ነገር እኮ አይደለም። ግን እኔ የምፈልገው ኮከብ ይገዛው። እግዚአብሔር በዘመናችን ኮከብ ካረገን እንገዛለን። ምን ማለት መሰላችሁ? አሁን 4 ኪሎ እንሄዳለን አይደለም። ሐሳባችን ግን ይገዛል። ሌላውን ሐሳብ ምን ያደርጋል? ያፈርሳል፣ እንዳልነበረ ያደርጋል። እግዚአብሔር ይመስገን። እኛ የእግዚአብሔር መንግስት በህዝብ ተመስርቷል ብለን መጽሐፍ ስንሰጣቸው ምን አሉ? ማንም የሰማን የለም። ጠቅላይ ሚኒስቴራችን የመደመር መንግስት ብሎ መጽሐፍ ሰጥቶ ማለት ህዝቡ ምን አለ? ሰነድ ተሰጠናል አይደል? ግን ያ በህዝብ የተመሰረተው ሐሳብ ተመስርቷል እኮ ይመሰረታል። በህዝብ የተመሰረተው መንግስት በሌላው ሐሳብና ምክር ላይ የሚሰራው ስራ አለ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከዋክብት ነን ካል ገዢዎች ነን። ሐሳባችን፣ ጸሎታችን፣ ምክራችን በዚያ ቤት የሚደረገው ነገር በሙሉ ነን ኢፌክት ያደርገዋል። ውጤት የለሽ ያደርገዋል። ምክንያቱም በእጁ ነበሩ ከዋክብቶቹ። እጥላቸዋለሁ የሚል እኔ አላነበኩም። የሚጣሉ አይደለም፣ ንስሐ ይገቡ ዘንድ ይነገራቸዋል እንጂ አይጣሉ። ስለዚህ ጌታችን ኢየሱስ ክርስቶስ የጽድቅ ፀሐይ ነው አይደል? የጽድቅ ፀሐይ በእናንተ ይወጣል። ይሄ ኮከብ ማለት ትልቁ ኮከብ በቀን የሚሰለጥነው። አሁን በቀን የሚሰለጥን በማታ አይሰለጥንም? ከትንሽ እኮ በላይ ነው ትልቁ አይደል እንዴ? ስለዚህ በቀንም በሌሊት የሚሰለጥን አለና የጽድቅ ፀሐይ ይወጣባቸዋል፣ እንደ ሰባ እምቦሳ ትፈነጫላችሁ ይላል። እግዚአብሔር ይመስገን። እምቦሳ አይታችኋል? ታስሮ ሲፈታ ምንም አይዘውም። እንደዛ ትፈነጭ። የደስታ እኮ ምሳሌ ነው። የሰላምና የመተማመን በዚህ ዓለም ላይ የመታመን ያለ ፍርሃት መኖር፣ ያለ ስጋት መኖር። ይሄ የንጋት ነው የጽድቅ ፀሐይ በእኛ ላይ መውጣቱን የሚያሳይ ነው። ሚልኪያስ የሚለው ነገር ማለት ገዢ ነው። ፀሐያችን ገዢ ነው። ንጉስም እኮ ፀሐይ ተብሏል። የህዝብ ፀሐይ አይደለም። ስለገዙና ስላስተዳደሩ እኮ ነው። ምናልባትም ስለጨቆኑ ነው።
ይሄን ገዢያችን እኛ የጽድቅ ፀሐይ ነው። ፀሐያችን እግዚአብሔር ነው። ፀሐያችን ኢየሱስ ክርስቶስ ነው። በእኛ ላይ ብርሃኑን ያወጣል። የንጋት ኮከብ አጥቢያ ኮከብ ይለዋል መልሶ አይደል? አጥቢያ ኮከብ፣ የንጋት ኮከብ እሰጠዋለሁ ድል ለነሳው ይላል እኮ። ስለዚህ ገዢዎች ነን ማለት ነው በእነዚህ የተስፋ ቃሎች ተነስተን። ስለዚህ አሁን እንመለስና 7 ከዋክብት መጽሐፉ ራሱ እንደተረጎመው 7 መላእክት ናቸው አለ። ስለዚህ በአጭሩም ቢሆን እስቲ መላእክት ምንድን ናቸው? 7 መላእክት ብዙ ጊዜ ለኛም ይቸግረናል። ምክንያቱም መጽሐፍ ቅዱስ ብዙ የሚለው ነገር አለ ስለ መላእክት። እግዚአብሔር ስላንተ መላእክቱን ያዛል ይላልና አሁን ሰይፍ የያዙ መላእክቶች በዙሪያችን እንዳሉ የምንቆጥርበት እምነትም ልብም አለን አይደል? ጥሩ ነው። በእርግጥ ስለ መላእክት ብዙ ከተዛቡ አሁን ብዙ ትምህርቶች የተዛቡ ትምህርቶች ናቸው። አሁን ስለ ሰይጣን፣ ስለ እግዚአብሔር፣ ስለ ራሱ፣ ስለ ኢየሱስ ክርስቶስ፣ ስለ ሲኦል፣ ስለ ዳግም ምጽአት፣ ስለ ብዙ ነገር የተዛባ ትምህርት። ከነዛ ከተዛቡ ትምህርቶች አንዱ ስለ መልአክ ነው። እንደው አሁን የምታውቁት መልአክ ምን አይነት ነው ብላችሁ ምን አይነት ትርጉም ነው የምትሰጡት? እግዚአብሔር አሁን በዘመናችን ባስረዳን እውነት ከዛ ውጭ ምን ትላላችሁ? ክንፍ ያለው አይደል እንዴ? ክንፍ ያለው ሰው የመሰለ ፊቱ ሕፃን የሆነ የሚያምር ማለት ነው አይደል? እንደሱ ነው ሁላችንም ያመን ነው። ይሄ የተዛባ ትምህርት ነው። ሰው ሊሆነው የማይችል ነገር ነው። ይሄ መላእክት እንግዲህ ብዙ ግልጽ ያልሆነ ነገር አለ በመጽሐፉ። ምንድነው? አንጀሎስ ነው። አንጀሎስ ተብሎ ነው የተጻፈው ይባላል በግሪክ። በአጭር ትርጉም መልእክተኛ ማለት ነው። ስለዚህ መላእክት ማለት መልእክተኛ ማለት ነው። የሰይጣን መልእክተኛ እንደሚል ጳውሎስ የእግዚአብሔር መልእክተኛ እንደዚሁ መልእክት ማለት ነው። መልእክተኛ የሚለው ቃል ከዚያም ያለፈ ነው። ከመልእክተኛም የሚል ያለፈ ነው መልአክ የሚለው። ምክንያቱም መልእክት ባይኖረኝ እኔ መልአክ ነኝ አልችልም። መልእክት የሌለው ማንም መልአክ ሊሆን ይችላል። ስለዚህ ከመላእክትነቴ በላይ መልእክቱ ነው ማለት ነው። እርሱ ማን ነው ብንል የእግዚአብሔር ቃል ነው። ስለዚህ መልእክተኛም መልእክቱም ራሱ መላእክት ተብሎ ተጽፏል በራእይ ውስጥ። በእጁ ያለው ይህ ነው። ከእጁም የሚወጣው ጨረር እሱ ነው መልእክቱ ማለት ነው። እውነቱና ብርሃኑ ሌላ የሚወጣ የሚወርድ ነገር አይደለም የምናየው። ክንፍ ያለው ሰው በእርግጥ አየሁ የሚል ሰው ሊኖር ይችላል። ያንን ግን እንደ ትምህርት ወስደን እንደ ቀኖና ተወስዶ እንደዚህ አይነት ነገር አለ ማለት አይደለም። አሁን ኢየሱስን በዚህ ዘመን አየነው የሚሉ ሰዎች አሉ። በተለይ በሙስሊሙ ዓለም አየነው የሚሉ ሰዎች አሉ። ልክ በፎቶግራፍ እንዳዩት ማለት። ስለዚህ እርሱ አይቶታልና እኔ ሌላ ቦታ አለ ብዬ ለማን እንኳን ለሱ አይደለም ለዮሐንስ እንኳን የታየው እኮ ራእይ ነው አይደል እንዴ? ራእይ እኮ ነው የታየው። በጌታ ቀን በመንፈስ ነበርኩ አይደል? የሰው ልጅ የሚመስለውን አየሁ ነው የሚለው። ራእይ እኮ ነው ያለው። ስለዚህ እግዚአብሔር ለሰው ልጆች ሲገለጥ ሁሌም ራእይ ነው። ልክ በካሜራ ውስጥ አሁን እዚህ ጋር ፎቶዬን አያለው። እዚህ ሁለቱም እንትን ውስጥ ራሴን አያለው።
ያ እኔ ነው ወይስ ምስሌ ነው? ስለዚህ እግዚአብሔር በተፈጠሩት በምስል ቢገለጥ እሱ ነው ማለት ነው አይደለም። እንዳስተውል እንዲገባኝ ይሄ መጽሐፍ ባይኖረኝ ሌላም ሰው ባይነግረኝ እንዲገባኝ እግዚአብሔርን እንዳውቅ በዚህ ሁኔታ ሊገለጥልኝ ይችላል። እሱ ሁሉን ስለሚችል ማለት በመጽሐፍ ሁሉም ሆኖ ስለተገለጠ ብዙ ነገር ሆኖ ስለተገለጠ ለዚህኛውም ዘመን ሰው ለማንም ይሁን እንደዛ መገለጥ ይችላል። ስለዚህ መላእክት ስንል መልእክቱ ነው ዋናው። መልእክተኛው ብቻ ሳይሆን መልእክት ያላቸው እግዚአብሔርን የሚያወርዱ ክርስቶስን የሚያወርዱ ናቸው። ከመልእክታቸው የተነሳ ኃያላን ናቸው መላእክት። ካወረዱት መልእክት የተነሳ ገዢ ናቸው፣ አብሪ ናቸው፣ ስልጣን አላቸው። በዙፋኑ ፊት የሚበሩም ናቸው። ምክንያቱም መጽሐፍ በዙፋኑ ፊት የሚበሩ ወይም ደግሞ የሚነዱ 7 መብራቶች ይላቸው። ስለነዚህ ገና ወደ ምዕራፍ 4 ስንሄድ እናያለን። በዙፋኑ ፊት የሚበሩ የሚነዱ 7 መብራቶች። እግዚአብሔር ይመስገን። ስለዚህ 7 የእግዚአብሔር መናፍስት ናቸው ማለት ነው። እንደዚህ በእጁ ያሉ 7 መላእክቶች የቤተ ክርስቲያን መልእክቶች ናቸው። የቤተ ክርስቲያን ከእግዚአብሔር የተሰጡ 7 መናፍስት ናቸው። እግዚአብሔር ወደዛ ማንነት ወደዛ ክብር እንዲመልሰን የእግዚአብሔር ፈቃድ ይሆን። አለ ወይ አሁን በቤተ ክርስቲያን መንፈስ ሆኖ የሚመጣ መልእክት ጌታ ኢየሱስ ክርስቶስን የሚያወርድ የሚያበራና የሚገልጥ? ሁለተኛ በተመላለስኩበት መንገድ እንዳልመላለስ የሚረዳኝ። እግዚአብሔር ይመስገን። የበጉ 7 አይኖች እንደው ምን ማለት ነው? 7 አይኖች አሉት ይላል በጉ አይደል? እኛ ስንት አይን አለን? 2 አይደል? እሱ 7 አይኖች ሲል የት ጋር ነው የተተከሉት? አረ እንደው ማስተዋል አለብን እንጂ 2 አይን ቢኖር 2 አቅጣጫ ታያለ። እስቲ ወዲና ወዲ ገለባብጠዋ። አንዱን እንዲያርገው ይቻላል? አይቻልም። ግን 2 አይን አለኝ። 7 አይን ማለት 7 አቅጣጫ ማለት ነው። የቃሉን ኃይል ነው የሚነግረኝ። የቃሉን ፍጽምና ነው የሚነግረኝ። 2 አይኔ 2 ቦታ እንደማይ አንድ እንደሆነ ጤናማ በሆነች ጊዜ አይደል? አንድ በሆነች ጊዜ አይንህ 7 አይኖች 7 ቦታ ያዩ። በቁጥርም 1 2 3 7 አይደሉም። ይሄ የቃሉ ኃይል ነው። የመልእክቱ ኃይል ነው። ስልጣኑ ነው። የቃሉ ገዢነት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ በበጉ ፊት የሚበሩና የሚነዱ መብራቶች 7ቱ የበጉ አይኖች ናቸው፣ ወደ ምድር ሁሉ የተላኩ ይላል። ይሄ በእግዚአብሔር መንፈስ እግዚአብሔር መናፍስት ስለሆኑ፣ ምክንያቱም መላእክት መናፍስት አይደለም የሚለው የእግዚአብሔር መላእክት የእግዚአብሔር መልእክት መናፍስት ናቸው። የእግዚአብሔር ቃል መንፈስ ነው። ይሄ መንፈስ የእግዚአብሔር ቃል ነው። ቃልና መንፈስ በአንድ ላይ ይሄዳሉ። ይሄ ልዩ ልዩ የሚመስሉ መገለጫዎች አሁን ያልኳቸው 7 አይኖች፣ 7 መብራቶች፣ 7 መናፍስት ወደ ምድር ሁሉ የሚላኩ ይሄ እኮ የእግዚአብሔር ሙላት ነው የሚያሳዩ። የእግዚአብሔርን ፍጽምና ነው የሚያሳዩ። በእኛ የእግዚአብሔር የክርስቶስ ሙላት በእኛ የእግዚአብሔር መናፍስት ሙላት ነው የሚያሳየን እኮ በቤተ ክርስቲያን በኩል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ 7ቱ አብያተ ክርስቲያናት 7ቱ የእግዚአብሔር መናፍስት ከሆኑ የእግዚአብሔር ቃል ታላቅነት የእግዚአብሔር ቃል መልእክት የምናይባቸው ናቸው። 7 ከዋክብት በእጁ ስለ አይኑ ስለ እግሮቹ እያንዳንዱ ነገር ተገልጦ ነው።
በቀኝ እጆቹም 7 ከዋክብት ነበሩት። በአፉ በሁለት ወገን የተሳለ ስለታም ሰይፍ ወጣ። አሁን እነዚህ ከዋክብትና ይሄ ከአፉ ደግሞ የተሳለው የወጣው ነገር ምን ይለያቸዋል? ከእግዚአብሔርና ከእግዚአብሔር መንፈስ በቀር ምንድን ናቸው ብለን ልናይ እንችላለን። ይሄ የክርስቶስ ሙላት ነው። ስለ መላእክት እንድናውቅ በእርግጥ ግድ አይደለም። አሁን ሰዎች የሚሉት አይነት መላእክት እንድንማር አስፈላጊም አይደለም። እውነት ለመናገር ምንም አያረጉልንም ወደኛ ካልተላኩ በስተቀር። እንደው አሉም ቢባል ሊላኩ ይገባላል አይደል? እግዚአብሔር ሊልካቸው ይገባል። ሄደ ለዚህ ሰው እንዲያር ሄደ ጠብቀው ሊለው ይችላል። ከዚህ ወዲያ እኔ ብለምነው ብማልደው ምን ያደርጋል? አልተላኩም ሊልህ ይችላል። በቃ እሱ ታማኝ ነው። ምናልባት እንደው ምን በዛ ደረጃ የምናውቀው እንኳን ቢሆን አልተላኩም ምን ላድርግ ብመጣልህ ደስ ይለኛል፣ ባድንህ ብረዳ ደስ ይለኛል። ነገር ግን አልተላኩም። እንደማንም ባለጌ አይደለሁም፣ ዘልዬ አልመጣም። ለማኙ ራሱ ባለጌ አይደል? ናና አድነኝ ሲለው አይ እኔ እንደዛ አይደለሁም ጨዋ ነኝ፣ ምክንያቱም አለቃዬን ታዝዛለሁ፣ አልመጣም፣ አልተላኩም። ስለዚህ ስለሱ ባውቅ ባላውቅ ባምን ባላምን ምን ገዱ ምን ያደርግልኝ? ገዢው አባቴ የኔ ፀሐይ የሆነው አምላኬ ሲልከው ምን ይሆናል? ይመጣል። አይ ስለኔ ምንም አያውቅም፣ ስለኔ ምንም አላለም፣ ስለኔም አልለመንም፣ ስለኔም አያምንምና ወደሱ አልሄድም ይለዋል። በዚህ አይነት እንትን የታሳሰርንን ወገኖች። ስለዚህ እነዚህ የእግዚአብሔርን ቃል የሚያመጡ ከሆነ የእግዚአብሔር መልእክት ከሆኑ ቃል እኮ ግንኙነት ነው፣ ሌላ እኮ አይደለም። ቃል የምንገናኝበት ነው። ከማን ጋር? ከእግዚአብሔር ጋር። በመጀመሪያ ቃል ነበረ ያለው እኮ ለግንኙነት እግዚአብሔር ያዘጋጀው ነው እና ላከው ይላል። እግዚአብሔር በማንኛውም ሁኔታ ይምጣ፣ ጉዳዩ ኮሚኒኬሽን ነው፣ ለመገናኘት ነው። ከተገናኘን በኋላ እግዚአብሔር ወደ ራሱ ነው የሚያነሳኝ፣ ወደ ማንነቱ ነው የሚያመጣኝ። ስለዚህ ቃል የግንኙነት መሳሪያ ነው፣ የህብረት መሳሪያችን። አሁን ራሱ እየሰማችሁኝ እየተግባባን ወይም እየተቃዋወማን ያለ ነው በምንድን ነው ሊሆን የሚችለው? በቃል እኮ ነው። በድምፅ አማካኝነት በሚወጣ ቃል ነው የምንግባባው፣ አንድ የምንሆነው ወይም ደግሞ የምንጣላው። በሌላ ተቃራኒ እንደዛም ይሆን። ምክንያቱም ይሄ ቃል አንዳንዱን ያው ይሰብረዋል፣ አንዳንዱን ይፈውሰዋል። የሚፈውሰውን ያጠፋዋል፣ ይተወዋል ማለት አይደለም። ስለዚህ ቃል የእግዚአብሔር የጌታ ልብ ነው። ቃል ስንል ልቡን ነው የሚነግረን፣ ሐሳቡም ነው የሚነግረን፣ ለኛ ያለውን ዓላማ ነው የሚነግረን። ስለዚህ መልእክቱ ነው እሱ፣ መልአኩ ነው እሱ። እኔ ለአንተ ያለኝ ይሄ ነው። እያንዳንዱ ስለ ኮከብ ሲል ኮከብ ማለት ይሄ ነው ሲለኝ ለኔ እኔ በልቤ ስላንተ ያለው ይሄ ነው። እግዚአብሔር ይመስገን። እግዚአብሔር ሌላ ምን እንድንማር ይፈልጋል? ምን እንድናውቅ ይፈልጋል? ስለ እኛ በልቡ ያለውን ከመናገር በስተቀር። ስለ እሱም እኮ ብናውቅ ለጥቅማችን እኮ ነው፣ ስለኛ ነው። ስለዚህ እኔ ሁሌ እምላለሁ እግዚአብሔር ምን ስራ አለው በሰማይ ላይ ቁጭ ብሎ ምን ይሰራል? አንዳንድ ጊዜ ሰው ቢዚ ሆኜ ነው ያለው ወልኩልህ ይላል። እውነቱን ነው። ለዛ ወንድሙ ጊዜ ያልሰጠው ቢዚ ሆኖ ነው። እግዚአብሔር ቢዚ የሚያደርገው ምንድን ነው? እኔን ላለማየት፣ እስቲ እኔን ላለመጠበቅ፣ እኔን ላለማሳደግ፣ እኔን በቃ ሁሉ ነገር ለማድረግ እግዚአብሔር እስቲ አንድ ነገር እንኳን ቢዚ የሚያደርገው እስቲ አንድ ነገር ፈልጉ። እንዲህ እውቀት የላችሁ እርግጠኛ ነኝ። አንድ አታመጡ። በዚህ ምክንያት አንዳንድ ጊዜ ሊረሳህ ይችላል፣ ወይም ደግሞ እችን ያስባል ከሰዎች እችን ደግሞ ያስባል።
አትሉ። ስለዚህ የሰው የእግዚአብሔር ሐሳቡ ሙሉ፣ ልቡ ሙሉ፣ ምክሩ ሙሉ፣ ቃሉ ሙሉ ለማን ነው? ሰው እንዴት የተወደደ ነው በእግዚአብሔር ዘንድ። ስለዚህ እኛ ምንም ላንቆጥረው ላንፈልገው እንችላለን። እግዚአብሔር ግን ለሰው ያለው ዓላማ ይሄ ነው። ስለዚህ የእግዚአብሔር ቃል ስንል የእግዚአብሔር ልብ ነው። የጌታ ስለኛ ያለው ድምፁና እውነቱ ነው። ብርሃኑም ነው፣ ፍቅሩም ነው፣ አገዛዙ ነው፣ ፍርዱ ነው። እኛን ወደ ጌታ ለማምጣት ማለት ነው። ስለዚህ በራእይ መላእክት ሲባል ከጌታ ዘንድ መልእክት ማለት ነው። ሌላ ምንም ነገር አይደለም። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ከሆኑ ሰባቱም አብያተ ክርስቲያናት መልእክት አላቸው ማለት ነው። መልእክት ናቸው ማለት ነው። በዚህ ህይወት ይኑሩ አይኑሩ ሌላ ነገር ነው። ምክንያቱም 3 እና ምዕራፍ 2 ስናይ በዚህ በምለው ህይወት አይደሉም እንጂ የእግዚአብሔር ዓላማ አብያተ ክርስቲያናት ማለት መልእክት ናቸው፣ መላእክት ናቸው። እግዚአብሔር አሁንም ዘመን አለው። የእያንዳንዱ አብያተ ክርስቲያናት ህይወት በዚህ በምለው ነገር ቢያሳድግ እና ቢገልጥ የእግዚአብሔር ፈቃድ ነው። እግዚአብሔር ፈቃዱን ያድርግ። ስለዚህ መገለጡ፣ ድምፁ፣ መልእክቱ፣ ቃሉም ከሰማይ ከእግዚአብሔር ዘንድ ወርዷል ማለት ነው። መላእክት ተሰጡ ተለቀቁ ከተባለ በቃ እግዚአብሔር ያለውን ዓላማ ለቋል ማለት። ሰባቱ ከዋክብት በመንፈስ የሚገለገል ሕያው መልእክት ናቸው ማለት ነው። በሰባቱ መላእክት በኩል የሚመጣው በሰባቱ ከዋክብት በመንፈስ የሚመጣው መልእክት በህይወታችን እግዚአብሔርን እንዴት እንደምንገለገለው፣ እንዴት እንደምንወርሰው፣ እንዴት እንደምንቀበለው የሚያሳዩ ናቸው። በቀኙ ያሉ ከዋክብቶች ራሳቸው ቀኙ ናቸው ማለት ነው። ቀኙ ናቸው። አንድ ወንድም ማለት ምን ይላል? አንተ የቀኜ ሰው ነህ፣ you are my right hand man። የቀኜ ሰው ጳውሎስ አንድ ቦታ ምን ይላል? ቀኛችሁን እንኳን ነው አይደል የሚለው እና እጃቸውን ነቃቅለው ሊሰጡት ነው ማለት ነው አይደለም። አባባል መጽሐፍ ቅዱስ በአባባል የተሞላ። ለምሳሌ ምንድነው ጨረቃ እንደ ደም ሆነ አይደል? አሁን ጨረቃ ደም ሆነ ሲል ወደፊት መቼ ነው ልክ በምድር ላይ የምታየው የከብት ወይ ምናምን ደም አይነት ነገር ጨረቃ ላይ ይታያል ማለት ነው? ፀሐይ ማቅ ለበሰ። ማቅ ጥቁር ነው አይደል? አሁን በእውነት ጥቁር ነገር ይለብሳል? በአባባል የተሞላ ነው መጽሐፍ ቅዱስ። ያውም የተጋነነ አባባል፣ የተጋነኑ አባባሎች አሉ መጽሐፍ ቅዱስ። እሱን ይዘህ ከሄድ አስቸጋሪ ነው የሚሆን። እግዚአብሔር የሚባላ እሳት ነው ሲል አሁን ምንድነው የምትስለው? ላስ እያረገ ያልፋል፣ ላስ እያረገ ያልፋል አይደለም ማለት ነው። በጣም የተጋነኑ አባባሎች አሉ፣ ያውም በእስራኤሎች የተለመዱ አባባሎች አሉ ማለት ነው። ምናልባት መጽሐፍ ቅዱስ በእኛ አማርኛ ቢጻፍ ደግሞ እንቆቅልሹ ቅኔውም ጉድ ነው አይደል? ስለዚህ ብዙ ሰው ላይ ገባው ይችላል ማለት ነው። እንደዚሁ ኦሮምኛም ቢጻፍ በጉራግኛም ቢጻፍ ሁሉም ብሔረሰብ የራሱ የሆነ ቋንቋ፣ የራሱ ብሂል፣ የራሱ አባባል፣ የራሱ የሆነ አገላለጥ አለው። ስለዚህ በአይሁድ አገላለጥ የተጻፉ ነገሮች በሙሉ ለኛ ዘመን እንደዛው ናቸው ብንል በጣም አይሄድም። አሁን ለምሳሌ የቀኝ እጄ ልጅ አለ አይደል? እሷ ደግሞ ምን አለች? የሐዘኔ ልጅ። የማይመሳሰል ይመስላል አይደል? የሐዘን ልጅ ነው የቀኝ እጅ የሆነው። ቢንያም ተዋጊ ነገድ ነው። የሚገርማችሁ ነገር በእስራኤል ታሪክ የአይሁድን መንግስት በደቡብ የመሰረተው አንዱ ቢንያም ነው። ቢንያም ተዋጊ ነገድ ነው። አሁን በዘመናችን ጀግና ህዝብ እንደምንለው እንደዛ ነው። ስለዚህ የቀኝ እጄ ልጅ ነው። ስለዚህ እስራኤልን ያጸናው ቢንያም ነው።
ስሙ ምን ገልጧል ማለት ነው? ማንነቱን ገልጧል ማለት ነው። እና ይሄ ቀኝ የሚለው ነገር ዋና ማለት ነው። ሰባቱ አብያተ ክርስቲያናት ያላቸው መልአክ በእግዚአብሔር ቀኝ ነው ያለው። መልእክታቸው ዋና ነው፣ የሚፈለግ ነው። እግዚአብሔር በሕይወታችን ይህንን ያድርግ። ስለዚህ የእግዚአብሔር ቃል ደስታውንም ሁሉ ፈቃዱንም ሁሉ ይፈጽማል። ሰባቱ መላእክት የእግዚአብሔር ሰባት መላእክት ናቸው። ያሉትን ሳይፈጽሙ አይመለሱም። የእግዚአብሔር ቃል የተባለውን ወይም ያለውን ሳይፈጽም አይመለስም እና ሰባት ከዋክብት ሰባት እጥፍ የእግዚአብሔር በረከት ናቸው። ሰባቱም መልእክት ናቸው። እግዚአብሔር የተመሰገነው። ስለዚህ ከዚህ በላይ አልሄድም በዚህ ሐሳብ ላይ። ለእናንተ ግን የምተውላችሁ ብዙ ነገር አለ እዚህ ውስጥ። ምንድነው? በቀኝ እጁ ይሄን በእግዚአብሔር መንፈስ ልታጠኑት እመክራችኋለሁ። ሰባት ከዋክብት እንደርስባቸዋለን። እነሱ ምዕራፍ 4 ላይ በጣም ብዙ ነገሮች ስላሉ ነበሩት። እነዚህም ደግሞ የአብያተ ክርስቲያናት መላእክት ናቸው፣ መልእክት ናቸው። ከነገርኳችሁ ዋና ነገር አንዱ ከመላእክቱ በላይ መልእክቱ ነው። ስለዚህ እኔ የዚህ ቤተ ክርስቲያን መላእክት ብሆን መላእክት ያሰኘኝና ያደረገኝ ምንድን ነው? ከእግዚአብሔር የመጣው መልእክት ነው። ስለዚህ ይሄ መልእክት ከኔ በላይ ነው። እኔን ደግሞ ምን ያደርገኛል? መልእክት ያደርገኛል። ለሰዎች ምሳሌና አራያ ያደርገኛል። ይሄ የእግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። እንጸልይና እንጨርሳለን። ሃሌሉያ። የእግዚአብሔር ቃል፣ የእግዚአብሔር መንፈስ ኢየሱስ ክርስቶስን በእኛ ይገልጡታል። እርሱ ራሱ የእግዚአብሔር ቃል፣ እርሱ ራሱ የእግዚአብሔር መንፈስ። ጌታ ግን መንፈስ ነው እንደተባለ በራእይም ላይ የኢየሱስ ክርስቶስ ስም የእግዚአብሔር ቃል ተብሏል። ስለዚህ ቃሉም መንፈሱም ኢየሱስ ክርስቶስን ይገልጡታል። በእኛ የሚጎላው የሚበራው እርሱ ነውና። ሃሌሉያ። እናመሰግንሃለን አባታችን ሆይ፣ እናከብረሃለን። ላለንበት ዘመን ለትውልዳችን በተሰጠን ስፍረ ዘመን እግዚአብሔር ሆይ ከዋክብቶች አድርገህ ስላስነሳህን እናመሰግንሃለን። የአንተ ከዋክብቶች ነን፣ በቀኝህ አለን። ብንደክምም ብንዝልም እግዚአብሔር አምላካችን ሆይ እጅህ አይደክምምና ጥሪህና መልእክትህ አይደክምምና እናመሰግንሃለን። እንደ ቃልህ በሕይወታችን ይሆናል፣ እንደ ሐሳብህ በልብህ እንዳለው ምክር በሕይወታችን ይሆናልና እናመሰግንሃለን። እግዚአብሔር ሆይ ያለውን ማዕበል በዙሪያችን የሆነውን ነገር በፍጹም እንዳናይ ዓይኖቻችን ለዛ የታወሩ ይሆኑ። እግዚአብሔር ሆይ ፈቃድህን ግን እንድናይ በዚህ ምስቅልቅል ውስጥ ያንተ ታማኝነትና መልእክት እንዳለ እንድናይ ዓይኖቻችን ይከፈቱ። ስለምታደርገው ተመስገን። በኢየሱስ ክርስቶስ ስም አሜን።